ወንድም እሸቱም ባምቢሜኛው ናቸው። ዘሪቱ ከበደ እሸቱ እያሳደደሽ ነውና ነይ እኔ ጋር ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። የማህበራዊ ሚዲያ አጥማጆች ማለት ነው። በነገራችን ላይ ባምቢ ራሱ ኦርቶዶክስ እወጣለሁ አይደለም ያለችው። እንደነሱ ልከራክርልሽ አልችልም። ማህበራዊ ሚዲያ ጫናው በጣም ከባድ ነው። አንዳንድ ሰዎች ትችት አይችሉም፣ ሂስ አይችሉም። ማህበራዊ ሚዲያ ላይ የምንወጣው ግን ልንተች፣ ልንሞገስ ከሁሉም ወገን ልንሆን። ለዛ ነው እህታችን በማህበራዊ ሚዲያ ላይ እሸቱ መለሰ በለጠፈው ነገር ወይ ደግሞ ባቀረበው መረጃ ብዙዎችን አነቃቃና ሜንሽን እያደረጉ ልጅቷ እንድትናገር አደረጓት። ያንንም እንድትመልስ በኮመንት የሚሰጣት ነገር ላይ ከዚህ በፊት መልስ እየሰጠች በኮመንት እያስቆጧትና እያበሳጯት የምትናገራቸው ንግግሮች ለማህበራዊ ሚዲያ አጀንዳ አድርገው ስለነበረ እሸቱንም እንዲናገር አድርጎታል። ልክ ነው። በነገራችን እሷም የተሳሳተችው በመረጃ በቀረበላት ነገር። አሁን ዘሪቱ ጠላፊ አመጣችና ለባምቢ ለሃና ግዳይ ጥሪ ያቀረበች። እህቴ እነዚህ እኔንም እንደዚሁ ሲከሱኝ ነበር፣ ክስ ከአባታቸው የወረሱት ስንቃቸው ነው አለች። አንቺ ሼሁ እንዲያርጉኝ ብለሻል እንዴ? አንቺ ትዳር ምን ያረጋል እግሬን የሚልሱ ምራቄን መተፋባቸው የሚመላለሱ ብለሻል እንዴ? ዘሪቱ አንቺ አልሰማው ኦርቶዶክስ በመሆኔ ከቤተ ክርስቲያን ተሰደብኩ ብለሽ ተናገርሽ ታውቃለሽ እንዴ? ማህበራዊ ሚዲያ ላይ ለምታወጪው ጉዳይ ማህበራዊ ሚዲያ ላይ ምላሽ ሰጣል። ይሄ የማህበራዊ ሚዲያ ፕላትፎርም እይታው፣ ይሄ ደግሞ የሚቀርብ ነው። ገበያ ላይ ያወጣችሁትን ሐሳብ በሙሉ አሞግሱልኝ፣ አወድሱልኝ የሚል ነገርና ጎራ እየለዩ የሃይማኖት ሰፈር እየመረጡ መደባደብ፣ ይሄ ማህበራዊ ሚዲያ ያመጣው እና ኦርቶዶክስ ቤት ምዕመናኖቹንና እግዚአብሔር የሚወዳትን እመቤቴ የምታማልዳትን ቅዱሳን መላእክቱ፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታቱ የሚራዷትን ባምቢን ነይ እዛ ሰደቡሽ እነ እሸቱን እምነት ታትከተይ ኦርቶዶክሶችን ታያቸው የሚል መልእክት ላከችለት። የሰይጣን ልጆች ዋና አቅማቸው መክሰስ ነው። አንቺ ኃጢአተኛ ሆነሽ ለገዳም ገንዘብ መሰብሰብ አትችይም ብለው ሲከሱሽ፣ አብዛኛው ቤተክርስቲያንና ገዳም የተገነባበትን ገንዘብ ምንጩ ከአንቺ ይልቅ እጅግ የከፉ ኃጢአት ብቻ ሳይሆን ብዙ ግፍ ያለባቸው ያለ አግባብ ከድሃ የሚዘረፈው ፈሪሳውያንና ማጅራት መቺዎች ከሚሰጡት ገንዘብ መሆኑን ላስታውሳቸው እወዳለሁ። እህቴ ኢየሱስ ስለ ገዳም ሆነ ስለ የትኛውም ቅራቅንቦ ነገር እንድትጨነቂ ሳይሆን ከጭንቀት እንድትገላገይ ተሰቀለልሽ። ገዳሙን ተረቱን ለነሸቱ ተይላቸውና አንቺ ወደ ህይወት ነኝ። ሲጀመር ገዳም የወንጌል ጠላት ሆነው የሰይጣን ሐሳብ ነው። መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይላል እንጂ ዓለምን ትታችሁ ወደ ገዳም ግቡ አይልም። የኢየሱስ ክርስቶስ ወንጌል ጠላት ያልሆነ ትክክለኛው ወንጌል የያዘ ፈጽሞ ወደ ገዳም አይሄድም የምትልሽ ይመስለኛል ዘሪቱ ብታገኝሽ። እህቴ ወደ ዘሪቱ ሂጂ። የመጨረሻው መልእክት የምትልሽ ይመስለኛል በሚል አስተካከላችሁ። እኛ እንንገራችሁ በዚሁ መጽሐፍ ቅዱስ ምዕራፉንና ጥቅሱን እናንተ ታውቃላችኋል። የወንድምህን ኃጢአት ዝም ብትለው፣ የእህትህን ኃጢአት ዝም ብትለው ዕዳው ባንተ ይሆናል። መገሰጽም ማረምም ኃላፊነት አለበት። ነገር ግን ኮናኝና አጽዳቂ ማንም ኦርቶዶክስ አይሆን አያውቅም። እሸቱም እንደዛ አላለ። ቤተክርስቲያን ወይ ደግሞ ንግግሮችን ማኒፑሌት አድርጎ ባልተፈለገ አግባብ ተርጉሞ ዘሪቱ ከበደንም ባልተናገረችው ቋንቋ ትናገራለች በሚል ማህበራዊ ሚዲያ ላይ መነጋገር ያድርገውታል። ወንድሞቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰቀለላት ክርስቶስን ያዳናት ክርስቶስን፣ በነገራችን ላይ እኔ የብቻ ያዳኝ የለኝም። የሁላችንም ኦርቶዶክሳውያን አዳኝ፣ የሁሉም ዓለም አዳኝ አንድ እግዚአብሔር ነው። የተሰቀለልንም ክርስቶስን ሲሰቀል 6666 ጊዜ ተገርፏል። ሲሰቀል በሕማማቱ መከራውን፣ ስቃዩን፣ በደሉን፣ መገረፉን፣ መተፋቱን፣ መሰቃየቱን እናስባለን። በስቅለቱ ትንሣኤውን እናስባለን። አዎ ቤተ መቅደሱ በ3 ቀን አፍርሼ እሰራው ያለውን ቃል ፈጽሟል። የፈጸመውንም የደስታውን ጳራቅሊጦስን እያከበርን ነው አይደል? እና ማህበራዊ ሚዲያ ላይ በዘሪቱ አድርገው ባምቢን ጠርተው እሸቱን እየከሰሱላችሁ ነው። ወንድሜ እሸቱም ባምቢሜኛው ናቸው። ወንድሜ እሸቱም ዳህናን መገሰጽ መልካም ቢሆንም የቆየ ነገር ከሆነ ለምን አሁን ማንሳት አስፈለገ? አሁን ሳይሆን የቆየ ከሆነ በውስጥ አናግራት፣ መክራት፣ ገስጻት ቢሆን ኖሮ ጥሩ ነበረ። ከዚህ በኋላ እንደውም ዘግይቻለሁ ሰራለሁ ያልከው ሐሳብ እጅግ በጣም መልካም ነው፣ ወደነዋል። እንግዲያውም ሁላችንም ተባብረን እንስራ። አጋጉል ልማዶችን መጤ ልማዶችን እንዋጋ። በተለይ ግብረ ሰዶምን ሁላችንም በጋራ እንዋጋ። መርጦ ማልቀስ መርጦ መውቀስ አይቻልም።
ፊት ለፊት ግብረ ሰዶምን እንዋጋ። መንግስትን ቢሆን ቤተ እምነትን ቢሆን አገልጋይም ቢሆን አርቲስትን ቢሆን አትሌትን ቢሆን ትክክል አይደለም እንበል። ከኢትዮጵያ ባህል ያፈነገጠን ስናይ ሁሉንም እንገስጽ። አጋጉል ሚዲያዎች የማይሆን ነገር የሚያቀርቡ አጠገባችን ያሉትንም እንገስጽ። ባላየ ማለፍ አይቻልም። ስንት ጥሩ ያልሆነ ንግግር የሚናገሩና የሚያቀርቡ ሚዲያዎችንም መገሰጽ የሉም። እነዛ ሰዎች የሚናገሩት ቲክቶክ ላይ ብቻ እኮ አይደለም፣ በዩቲዩብ ላይ የዩቲዩብ አዘጋጅ ሆኖ የማይሆኑትን ሰዎች ለሰው አስተማሪ የማይሆኑትን የሚያቀርቡ ዩቲዩበሮች የሉም። እነሱንም መገሰጽ። ጦር ሜዳ ሄዶ ጠላት አይመረጥም። ጦር ሜዳ ሄዶ ውሃ አይረጭም። ስለዚህ የኢትዮጵያን ባህል መጠበቅ አለብን። የኢትዮጵያን ማንነት መጠበቅ አለብን። የኢትዮጵያን እሴት መጠበቅ አለብን። የኢትዮጵያን ወግ፣ ኪነ ህንፃ፣ ስነፈለግ መጠበቅ አለብን ብለን ከተነሳን ሁሉንም መዋጋት መቻል አለብን። ትውልድን የሚያጠፋውን ማንኛውም ይሁን መንግስት ወንበር ላይ ተቀምጦ ስላለ የምንተው አይደለም። የሃይማኖት ወንበር ላይ ተቀምጦ ስላለ የምንተው አይደለም። የኢትዮጵያ እንቅፋት ከሆነ የሃይማኖት እንቅፋት ከሆነ ሁሉንም ልንገስጽ ይገባል እንጂ እከሌን ብለን ልንለይ አይገባም። ሚዲያውንም ከሆነ እንደዛው ያቀረብከው ትክክል አይደለም ልንለው ይገባል። ስንት ጋጠወጥ ሚዲያዎች አሉ፣ ጋጠወጦችን የሚያቀርቡ ስንት ሸላሚዎች አሉ፣ ተሳዳቢዎችን የሚሸልሙ ነውረኞችን የሚሸልሙ። ይህ አግባብ አይደለም ልንል ይገባል። አለበለዚያ ፐርሰናል አታክ ይሆናል፣ ግለሰባዊ ጥቃት ይሆናል። ስለዚህ ሁላችንም ተባብረን እግዚአብሔርን በድለናል፣ አዎ በድለናል፣ አሳዝነናል፣ አዎ አሳዝነናል። ሁላችንም ራሳችንን መርምረን ወደ እግዚአብሔር ቤት በንስሐ እንቅረብ። ሁሉም አሳዝኗል፣ ሁሉም በድሏል። በደለችን ስለበዛ ኃጢአታችን ስለበዛ ነው አገራችን እንደ በሶ የተበጠበጠችው፣ እንደ ኖህ መርከብ የተናወጠችው። ቋንቋችን ባቢሎን ሆኖ የምንደበላለቀው፣ የምንገዳደለው፣ የምንፈነቃቀለው፣ ደም የሚፈሰው፣ የጦርንም ወሬ የምንሰማው የኃጢአታችን ድምር ውጤት ነው። እዚህ ወደ እግዚአብሔር ልንመለስ ያስፈልጋል። በድለናል፣ አሳዝነናል፣ ሰውንም እግዚአብሔርን በድለናል። እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ይቅር በለን፣ እግዚአብሔር ሆይ ራራልን ልንል ይገባል። ከዛ በኋላ ግን ሁላችንም ተባብረን ስለ ኢትዮጵያ ባህል፣ ስለ ኢትዮጵያ እሴት፣ ስለ ኢትዮጵያ ጀግንነት፣ ስለ ኢትዮጵያ ሕልውና ልንጠብቅ ይገባል። የአዶናይ ወንድም ባይኖር በኖሩ በጣም ደስ ብሎኛል። ይሄን ነገር ጻፉት፣ መብቴ ነው። ስፈልግ ሊከፋኝ ሲፈልግ ልደሰት ማለት ነው። በዚህ ጉዳይ ደስ እያለኝ ነው። መብቴ ነው። ስፈልግ ማልቀስ፣ ስፈልግ መከፋት፣ ስፈልግ መደሰት ደስ እያለኝ። የአዶናይ ወንድም ውስጡ ባይኖር ኖሮ በጣም ነበር ሻምፓኝ ምነፋላችሁ። የሚገርማችሁ ነገር ጥያቄ ያላችሁ እዛ ሴት የኔ ፊሊንግ ነው፣ ስሜቴ። ማንም አባት ፑሽ ልታደርገው አትችልም። ማንም አባት ልትነካው አትችልም። ይሄ የኔ ስሜት ነው። ስፈልግ ማልቀስ፣ ስፈልግ መደሰት፣ ስፈልግ መከፋት፣ ስፈልግ መተከዝ፣ this is my feeling። ምን አባሽ ታመጫለሽ አዳሜ? ልቃል ከዳኑ በኋላ እየጠጡ በማሽከርከር መንጃ ፍቃድ አይደለም የቲክቶኳን ፍቃድ ነው የምትነጠቅ። ልቃል የጠንቋይ አራጋቢውል እከካ ምድረ የደደ ድሮ መሀይም ደጋፊ ብዙ ነው የሚባለው። ምንም ማለት አልፈለኩኝም ነበረ መጀመሪያ ላይ፣ ግን አሁን ላይ በጣም ብዙ ቪዲዮዎች እየተሰሩ ስለሆነ ኮሜንት እያየሁኝ እሰይ እንኳን ሆነ ምናምን ነገር የሚሉ ሰዎች አሉና ያማችኋል። እንዲህ ይሄ እኮ ቀልድ አይደለም፣ የህይወት ጉዳይ ነው። ከባድ አደጋን የደረሰባቸው እየተባለ እንኳን ባደረገው ምናምን የምትሉ ሰዎች ግን ኖርማል ናችሁ? ይሄ እኮ የህይወት ጉዳይ ነው። በህይወት መኖርና የመቆየት ጉዳይ ነው። አደጋ ተብሎ ሰው እንዴት ነው ልቡ የማይደነግጠው? እውነት ምን አይነት ጊዜ ላይ ነው የደረስነው የሚያስብል ነገር ነው እንዴ? ነገር እኮ ሰው በህይወት ሲኖር ነው። ሰለቸህን፣ አስጠላህን ምናምን ምናምንም እኮ እሱም በህይወት ሲኖር ነውና በጣም ነው የሚያስጠላው እንደዚህ አይነት ነገር። ቢቻላችሁ ጸልዩላቸው ወይ እግዚአብሔር እንኳን አታረፋችሁ ማለት አለባችሁ። ካልሆነ ዝም በሉ እንዴ። ማንም እኮ ቋሚ የለም። ማንም እኮ ዘላለም ነዋሪ የለም። ዛሬ ያለን ስንል ነገ ምን እንደምንሆን አናውቅም። እኛ ላይ ይደርሳል ወይ የምንወደው ሰው ላይ ይደርሳል። ነግበኔ የሚባል ነገር አለ። ለሰው እንደዚህ ክፉ መመኘት በጣም የሚያስጠላ ነገር ነው። ከቲክቶክ ባለፈ እነዚህ ሰዎች ሪል ህይወት ነው ያላቸው፣ ትክክለኛ ህይወት ነው ያላቸው እና ይሄንን አስቡ። ቢቻላችሁ ዝም በሉ፣ እግዚአብሔር ይማራችሁ ማለት ካልቻላችሁ እንኳን ማለት ነውና ለማንኛውም እንኳን እግዚአብሔር አተረፋችሁ። በልጅሽ ይድረስ አሏት ኮሜንት ላይ። ለልጄ የተመኛችሁት ለእናንተ ይሁንላችሁ አለችና በህይወቴ እግዚአብሔርን እንዲሏለሁ የኔን ኃጢአት
ለኔ አድርገው፣ የኔን በደል የኔን ክፋት ለኔ አድርገው፣ በልጄ እንዳትቀጣኝ እላለሁ። ለምን? እግዚአብሔር አምላክ ነው፣ እኛ ልጆቹ ነን። እኛን በራሳችን ኃጢአት አይቀጣንም። እኛ በምንወደው ነው እግዚአብሔር እኛን የሚቀጣን። እኔ በጣም ነው በቃ በእውነት እንዴት እናንተ አንድ ድሃ እናት አንድ ድሃ አባት ቤተሰብ ያለውን ሰው ወታችሁ ሶሻል ሚዲያ ላይ እንዲህ ይደረግብህ፣ እንዲህ ሆኗል፣ እንዲህ ተፈጥሯል፣ እንዲህ ተደርጓል። ቤተሰብ ላይ ሰማ ይችላል። ከቤተሰብ ብዙ የሚደበቅ ነገር አለ። ቤተሰብ ነው፣ ወላጅ ነው፣ ከፋም ለማም ወላጅ ነው። መተሽ ሶሻል ሚዲያ ላይ እንኳን ለምታወሪው ነገር ኃላፊነት አትወስጂም። ከዛ ሰዎች አንቺን ሲሰድቡሽ ደግሞ ያንቺ ልጅ ነው የሌላ ሰው አር ነው የሚመስልሽ። ምን አይነት ሰው ነሽ ግን? ገንዘብ እንደዚህ ሆዳም ያደርጋል እንዴ? ገንዘብ እንደዚህ ሌና ይደፍናል እንዴ? ገንዘብ እንዴት ከሁማኒቲ ያስወጣል እንዴ? ገንዘብ የወለደውን ሰው ጭንቅላት ይደፍናል እንዴ? እኔ አልገባኝም። አንድ ነገር ግን አስታውሽ፣ በእውነት የሰራሽውን የምትሰሪው ከምላስሽ ለምትወጣው እያንዳንዷ ታገኛለሽ፣ ይከፈልሻል። ጠብቂ። በእውነት ሶሻል ሚዲያ ላይ ራሱ መጥቶ አንቺን እየተከተሉሽ ሆይ የሚሉ ሰዎች ራሱ አንድ ቀን ይኸውልሽ ወደቅሽ ቀን ዞር አይሉ። እያንዳንዷ ያወራሽ ያተን ነገር እየለጠፉ ይኸውልሽ ማሸማቀቂያ ነው የሚያደርጉሽ። እመኚ። እንዴት አንቺ ማስተዋል! ምንድነው የምትፈልጊው ከጃኒ? ምንድነው የምትፈልጊው ካዶናይ? ምንድነው ያለሽ? ስለተወችሽ በቃ ንቃሽ ስለተወችሽ ነው? ምንድነው ችግርሽ? በቃ ለምን አትፋቻቸው? ስለነሱ ካላወራሽ አንቺ መጀመሪያ ስለ ቤታ አልሽ። ከዛ ሰው በቃ አሰማም ሲልሽ አሁን ደግሞ ወደ እነሱ ዞርሽ። ኧረ አንቺ ምን አይነት ሰው ነሽ? እንደው በመድኃኒዓለም ምን አይነት ሰው ነሽ? ሊያ ምን አይነት ሰው ነሽ? በቃ ለምን አትተውኝ? ሰው ያንቺን ልጅ እንዳይናገርሽ አንቺም የሰው ልጅ መናገር የለብሽም። እኔ እግዚአብሔር በስመ አብ ወልድ እግዚአብሔር ማስተዋል ይስጥሽ። በእውነት ፈጣሪ ማስተዋል ይስጥሽ። ሲጀመር ምን ድንግጥ ኮሽም አላልኩ። በእውነት ብዙዎቻችሁ ደንግጣችሁ ከቀን ጀምሮ እያዩአችሁ እኔ ኮሽም አላልኩ። እንዴት ገብርኤል ያለው ሰው እንዴ ምን ሆናችሁ ነው? ክንፉን እያማታ የሚባለው መዝሙር ዝም ብሎ ነው እንደሚመስላችሁ? ከምንም በላይ ያናደረኝ ምን እንደሆነ ታውቃላችሁ? የሊያ ያዘገበችበት መንገድ እንደ የሰው ልጅ እንደው 10 ጊዜ ጠላታችሁ ቢሆን ማለት ነው እንዴት በዚህ ያክል ወርዶ ላይክ ዘገባውን አይታችሁ ከሆነ በመድኃኔ ዓለም አይታችሁታል የፊቷን ደስታ መብርሃንና እኔ ከውን ያልኩት የሷን ዜና ነው የሰማሁት። እንደው እናቴ መብርሃን አለች እንደሆነ ማለት ነው ልብሽን የሚሰነጥቅ ዜና ያሰማሽ። ሌላ ምንም ልልሽ አልችልም። ባለጌ ስዳደግነሽ ምን አደረገችሽ? የኛ ያክል አንቺ ገገማ ነሽ በጣም የመጨረሻ በእውነት እንዴት እንደደነገጥኩኝ መብርሃንና ከኔ ልደፋ ደርሻለሁኝ በስራ ልክ ረፍት ሰውጣ ሳይ ማለት ነው እንዴት ከውን እንዳልኩኝ ምን አይነት ብልግና ነው? በኢየሱስ ክርስቶስም እግዚአብሔር ከላይሽ ላይ ያለውን ያንሳልሽ። እንደ ክፉ ሰዎች ሐሳብ ጥሩ ሰዎች እዚህ ምድር ላይ አልቀዋል እኮ። ማንም የለም። ሲፈልጉ ይገጯቸዋል፣ ሲፈልጉ ይሰቅሏቸዋል። እንደፈለጉ ነው የሚያደርጓቸው በፈለጉ ጊዜ ማለት ነው። እግዚአብሔርን ያመነ በተለይ ደግሞ ቅዱስ ገብርኤልን ጠባቂ ያደረገ እንኳን አንድ ነገር ሊሆን አይደለም ሊሆንበት ያለን ነገር ያውቃል። እና እንደናንተ ሐሳብ ቢሆን እኮ እነዚህ ልጆች እኮ የሞቱት እኮ ድሮ እኮ ነው። ጃኒም ራሷን አጥፍታለች። አዶናይንም አስገድላችሁታል ድሮ። እግዚአብሔር ግን አለ ጠብቃችኋል። ፎርፎሮ ፋሚሊና ቢራቢሮ ፋሚሊ በአንዳንድ በጥራቆች በርጋዶች አትደናገጡ። ኤቭሪቲንግ ኢዝ ፋይን። ስምና ዝና ያላቸው ሴቶች ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ ወይም ደግሞ በቀድሞ ስሙ ሜሪ ስቶፕስ ኢትዮጵያ ወደሚባለው ተቋም ሄደው ሕክምና ሲያገኙ ሜዲካል ሂስትሪያቸው ወይም ደግሞ የሕክምና ታሪካቸው ኢንፎርሜሽን ይደርሰኛል እያለች ነው። በነገራችን ላይ ጋይስ ልንገራችሁ፣ ሄዳችሁ ራሱ እዛ ሜሪ ስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝና ያላችሁ ሰዎች እንደምሰሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ይላስታውት ናው ውሸቷንም ሊሆን ይችላል እውነቷንም ሊሆን ይችላል። እሱ የምናውቀው ነገር የለም። ግን this is a very sensitive issue። እኛውም የህክምና አገልግሎት የሚሰጥ ተቋም የመንግስትም ሊሆን ይችላል የግልም ሊሆን ይችላል ነን ፕሮፊት ኦርጋናይዜሽን ወይም ደግሞ የበጎ አድራጎት ድርጅትም ሊሆን ይችላል የታካሚዎችን ታሪክ የታካሚዎችን ኢንፎርሜሽን የታካሚዎችን ሜዲካል ሂስትሪ የመጠበቅ ግዴታ አለበት። ታካሚዎች እዛ ተቋም ገብተው ምን አይነት ህክምና እንዳገኙ ምን አይነት መድኃኒት እንደወሰዱ ወደፊት ምን አይነት ህክምና እንደሚከታተሉ ለራሳቸው ብቻ ነው ሊነገራቸው የሚገባው እንጂ ሌላ ሶስተኛ አካል ያለ ታካሚው ፍቃድ
ኢንፎርሜሽን መሰጠት አይቻልም። ሊያ ሿሿ የታካሚያችሁ ኢንፎርሜሽን ይደርሰኛል እያለች ነው። ማለትም ወይ ዘበኛው ወይ ነርሶቹ ወይ ሪሴፕሽኖቹ ወይ ዶክተሮቹ እናንተ ድርጅት የሚሰሩት ሰዎች ግለሰቦች ኢንፎርሜሽን ያቀብሉኛል ማለት ነው። በጣም ሴንሲቲቭ እና የግል የሆነ ሕክምናን እንደሚሰጥ ስፔሻሊ ከማስወረድ ጋር ተያይዞ ያለው ስቲግማ ታውቁታላችሁ እኛ ማህበረሰብ ውስጥ ማለት ነው። ሴቶች ኢቭን በአባታቸው ኢቭን በወንድማቸው ኢቭን ባጎታቸው ተደፍረው አርግዘው ራሱ ያንን ልጅ መውለድ አለባቸው ብለው የሚያስቡ ሰዎች ያለበት ማህበረሰብ ውስጥ ነን ያለነው። ሴቶች እናንተ ድርጅት መጥተው የስነ ተዋልዶ ሕክምና አገልግሎትን ለማግኘት ኦሬዲ በጣም ተሸማቀው ነው ያሉት። ሶሻል ሚዲያ ላይ እምብርት የሌላት የሰውን ሚስጥር ለማውጣት የሰውን ሚስጥር ለመሸጥ ዝግጁ ለሆነች ሴት ኢንፎርሜሽን የሚያቀብል ሰው በመካከላችሁ ካለ ኢንቨስቲጌት አድርጎ ያንን ሰው ወደ ህግ የማቅረብ ኃላፊነት እንደ ድርጅት ይኖርባችሁ። አይ በፍጹም እንደዚህ የሚያደርጉ ዶክተሮች፣ እንደዚህ የሚያደርጉ ነርሶች፣ እንደዚህ የሚያደርጉ ዘበኞች፣ እንደዚህ የሚያደርጉ ሰራተኞች ድርጅቴ ውስጥ የለም የምትሉ ከሆነ ደግሞ ሊያ ሾው መጠየቅ ይኖርባታል ለምታወራው ነገር ማለት ነው። በድርጅታችሁ ስም የሃይማኖት መሪዎችና ወግ አጥባቂዎች የፈለጉትን ነገር ማውራት ይችላሉ። ግን ሜሪ ስቶፕስ ኢትዮጵያ ለኢትዮጵያ ለስነ ተዋልዶ ሕክምና በጣም ፖዚቲቭ የሆነ በጣም ጥሩ የሆነ የብዙ ሴቶችን ህይወት ያዳነ ኢምፓክት ያመጣ ድርጅት። እንደዚህ አይነት ተራ ወሬ እምነታችንን ማጣት አለብን። ሌሎች ሴቶች የእናንተን አገልግሎት ከማግኘት መሳቀቅ አለባቸው ብለን አናምንም ብያላምን። ይሄ ጉዳይ የኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያን ክሬዲቢሊቲ ያሳጣል፣ እምነት ያሳጣል። በቀላሉ ዝም ተብሎ የሚታለፍን ጉዳይ አይደለም። ሶ ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ መልሳችሁን እንጠብቃለን። እግዚአብሔር ምሯት ትውጣ። ከዚህ በኋላ ደግሞ እኔ ነኝ እሷን እያለፈለፍኩ እየተከታተልኩኝ እማወራው። እስኪ ማን እንደሚጠይቀኝ አሳያችኋል። እንደዚህ የምታስቡ ከሆነ በዚህ ደረጃ የምትሉ ከሆነ እስኪ እናያለን። ያደረጉትን ነው የምናወራባችሁ። ካላወደዛ ከሚዲያ መጥፋት ነው፣ ሚዲያ ላይ ለመምጣት ነው። ስም መሰደቡ ነው ወይም መወራቱን ከፈሩ ሚዲያ ላይ ለመምጣት ከላይ ስሎሞሽን ኋላ በጓሮ እንጨት ጣት ውስጥ እያስገባችሁ ስንናገራችሁ የምትናደዱ ከሆነ እኛም ሴት ነን። እኛም ለሀገራችን መንግስት ልጆች ነን። እኔም ልጄ እሺ። እቺ ታዋቂ ቲክቶከር ጃኒ ገብሩ የመኪና አደጋ ደረሰባት። ዜና በተሰራው ቪዲዮ ኮሜንት ላይ ገብቼ ሳይ ኮሜንቱን ተመልከቱት። እሰይ እልልልል በሞተች ደግ አድርገ በዛው ቀረች ምናምን የሚሉ ሰዎች በዙ። አቤት ጭካኔ! አቤት! እኔ እቺ ልጅ አድናቂዋም አይደለም። አንድ ቀን ቪዲዮዎቿን ተከታትዬ አላውቅም። የሚጠቅመኝ ስላልሆነ ስክሮል ነው ማረጋት። ጠርቻት ሳይሆን የሚጠቅመኝ ነገር ካልሆነ ስክሮል አደርጋለሁ። እና እናንተ ግን በጣም ስለምትበልጣችሁ ነው መሰለኝ ሰው ሲለወጥ ሲያድግ አትወዱም መሰለኝ። እግዚአብሔር ምስክሬ ነው። አቤት የኢትዮጵያ ምቀኝነት መንፈስ፣ የተንኮል የጭካኔ መንፈስ። ለስሙ አብዛኞቻችሁ ነጠላ ለባሽ ናችሁ፣ መስጊድ ትሄዳላችሁ፣ ከዛ ደግሞ ቸርች ትሄዳላችሁ፣ ደግሞ ሃይማኖተኛ ናችሁ። እኛ ሀገር ላይ ሃይማኖት አለ፣ ግን ጨካኝ ብዛቱ ምንድነው? ሃይማኖት እንደው ርህራሄ ካላስተማረ ትህትና ካላስተማረ በቃ ኤቲስት ለምን አትሆንም? ደግሞ የአማኝ ሀገር ፈራ እግዚአብሔር ያለባት ሀገር ይባላል። እኔ እንደው እግዚአብሔርን እንደው ሲኦል ቢገባት ኢትዮጵያ ያለ ህዝብ ሲኦል አንድና አንድ አቋሜ ድርጅቱ ላይ ተጽዕኖ እናሳድርበት። ምን አይነት ተጽዕኖ ነው የምናሳድርበት? ስሙ እየጠፋ እንደሆነ ለምን ምን አይነት ስም ነው እየጠፋበት ያለው? የታካሚዎችን የግለሰብ ሚስጥር ለአንድ ግለሰብ እየተሸጠ እንደሆነ ያም ግለሰብ በሶሻል ሚዲያ ላይ ወጥቶ የተቋሙን ስም እናንተ ደደብ ሰው ሊሆን ይችላል። ማርያምን ነው የምላችሁ፣ ምንም ላላቅ ይችላል። ግን አሁን ከሊያ ሾው ጋር ይሄ ባክ ኤንድ ፎርዝ የምትሰዳደቡት ምናምን ለእሷ ማለት እግዚአብሔርን ነው የምላችሁ ገንዘብ ነው የምትሰራባችሁ ቢዝነስ። እግዚአብሔርን ገንዘብ እናንተ አሁን ስትሰድቧት የጎዳችኋት ይመስላል፣ እየጠቀማችኋት ነው። እግዚአብሔርን እኔ አይኔ ቀልቷል ጋይስ፣ በጣም ተናድጃለሁ። ማርያምን አይኔን ይውት የአሿሿንና የህግ እርምጃን በተመለከተ ምንም ልነግራችሁ አልችልም። እኔ ራሱ አፍሬ ተሸማቅቄ አፌን በእጄ ሸፍኜ አንገቴን ደፍቼ ያለሁበት ሁኔታ። እሷን በህግ ለመጠየቅ ሌጋል ግራውንድ እንዳለን ተነግሮን ነበር። እኛ ጋር ያሉትን ማስረጃዎች በሙሉ ልከናል። ግን ይኸው እስካሁን እየፈነጨች ነው። ፐርሰናሊ ብትጠይቁኝ የማስበው ነገር ምንድነው አይ ዶንት ኖ ፕሮቴክት የሚያደርጋት ባለስልጣን አለ ብዬ ነው እያሰብኩ ያለሁት አት ዲስ ፖይንት። ምክንያቱም 3 ቀን ነበር የተባለው 3 ቀን በ3 ቀን ውስጥ ነበር የተባለው። ይሄው አሁን 3 ወር አልፎታል። እንግዲህ እኔ ራሱ ክስ እንዳልመሰረት ዲሞቲቬት ነው ያደረገኝ። ይሄው ለህዝቡ ብሎ ሲሪየስሊ ያልወሰዱትን ወንጀል ለጥየቃ እንኳን ለምርመራ እንኳን
ጣቢያ ሳትጠራ እኔ ምንድነኝ ብዬ ነው ስሜ ጠፋ ብዬ የምከሰው። የህግ እርምጃ ምናምን የሚባለው ነገር ላይ ተስፋ ቆርጬ ትቻለሁ። ዩቲዩብ ቻናሉን ማስ ሪፖርት አድርጎ ከማዘጋት ጋር በተያያዘም ታንቀናል። ዩቲዩብ ቻናል ማስ ሪፖርት ሲደረግ ያንን ሪፖርት ቼክ የሚያደርገው ኤአይ ነው፣ ኮምፒውተር ነው፣ ሰው አይደለም። ይሄ ኮምፒውተር ልክ ማስ ሪፖርት ስታደርጉ ማስ ሪፖርት ያደረጋችሁትን ነገር ሄዶ ቻናሉ ላይ ቼክ ያደርጋል። እውነት መሆኑንና አለመሆኑን ቼክ አድርጎ ነው እርምጃ የሚወስደው። ያንን እርምጃ እንዳያደርግ ከዚህ በፊት በተደጋጋሚ እንደነገርኳችሁ ቪዲዮዎቹን በሙሉ ፕራይቬት አድርጋቸዋለች። አሁንም ፕራይቬት ናቸው። ሲቀጥል ደግሞ በዋትስአፕ/ቴሌግራም ግሩፓ ለሰብስክራይበሮቿ ምን ብላ ነግራቸዋለች? ኮመንት ሴክሽን ላይ ሄዳችሁ ስለኔ ፖዚቲቭ ነገር በእንግሊዘኛ ጻፉ ብላ መጻፍ ያለባቸውን ኮመንቶች ልካላቸዋለች እና ተከታዮቿ በብዛት ሄደው ኮመንት ሴክሽን ላይ የዛ ሰሞን ስናያቸው የነበሩ በጣም ለሲንግል ማሞች ድምጽ እንደሆነች፣ ለሴቶች ድምጽ እንደሆነች፣ ሴቶችን ኢምፓወር የምታደርግ ሴት እንደሆነች፣ በጣም ፖዚቲቭ፣ በጣም ኢምፓወሪንግ፣ ሁሉም ሴት እንደ ሮል ሞዴል ሊከተላት የሚገባ የሴት ቁንጮ እንደሆነች በእንግሊዘኛ ኮመንት ሴክሽን ላይ እንዲጽፉ አድርጋለች። ይሄም ታክቲክ ማስ ሪፖርቱን ኮምፒውተሩ ሲሪየስሊ እንዳይወስደው ያደርጋል። እዛ ላይ ደግሞ ላንጉዌጅ ባሪየር አለ፣ ማለትም የቋንቋ ችግር አለ። ዩቲዩብ በእንግሊዘኛ ነው ኦፕሬት የሚያደርገው። ሊያሾ በአማርኛ ነው የምታወራው። ኮሚኒቲ ጋይድላይኖቹን የሰበረችው በአማርኛ ነው። ህጉን የጣሰችው በአማርኛ ነው። ስም ያጠፋችው በአማርኛ ነው። ሰው ያስፈራራችው በአማርኛ ነው። ሳይበር ቡሊ ያደረገችው በአማርኛ። ዩቲዩብ እኛ ማስ ሪፖርት ያደረግንለትን ነገር ማወቅ ያቅተዋል፣ ምክንያቱም በአማርኛ ነው የምትፈጽመው። አሁን ማስ ሪፖርቱ ሊያሾ ላይ እንደ አታክ ነው ኮምፒውተሩ የሚያየው እንጂ እንደ ማስ ሪፖርት አያየውም። የቀረው አማራጭ ምንድነው? በአካል ሄዶ ሪፖርት ማድረግ። ጉግል ኦፊስ ውስጥ የዩቲዩብ ኮሚኒቲ ጋይድላይን እና ሴፍቲ ላይ የሚሰሩ ሰዎች በአካል መገኘት አለባቸው ማለት ነው። ይሄንን ነገር ሰው ነው ኢቫሉዌት አድርጎ የሚዘጋም ከሆነ ቻናሉ የሚዘጋው፣ በቅጣት የሚያልፋትም ከሆነ በቅጣት የሚያልፋት ሰው ማየት አለበት። ማስ ሪፖርታችንን ኮምፒውተር ሳይሆን ኤአይ ሳይሆን ሰው ማየት አለበት። እንዳስገነቴ ታይም ጊዜ ይፈጃል ማለት ግን ትቸዋለሁ ማለት አይደለም። ሰዎችን አናግሬያለሁ። ሌሎች ድርጅቶች ጋም ኢሜል ልኬያለሁ። እንደዚህ አይነት ነገር ላይ የሚሰሩ ድርጅቶች ጋም ኢሜል ልኬያለሁ። መልስ እስኪመጣ ቀጣይ ማድረግ ያለብንን ነገር እስክናቅ ምናምን ጊዜ ሊፈጅ ይችላል። ግን ነግሬያቸዋለሁ ከዚህ በፊትም ብቻዬን ብቀር ራሱ ይህንን ጉዳይ እስከ መጨረሻው አደርሰዋለሁ። በዚህ ደረጃ ስለኔ መጥፎ ነገር የምትሰሩ ከሆነ አጠገቤ አፍንጫዬ ላይ ያለውን ሰው ነው የምጠይቀው። ይሄን ማወቅ አለባችሁ። እናንተው አውርታችሁ እናንተ ተናግራችሁ ለህዝብ አስተላልፋችሁ አደጋ እንደደረሰባቸው ስማቸውን ጠርታችሁ ካላችሁ ጥያቄው እንዴት ነው አደጋው የደረሰው? እንግዲህ ሚዲያ ላይ ከምታወሩትና ከምትናገሩት ንግግር አንጻር አንስተን እኛም ለህዝብ እናስተላልፋለን። እንዴት ነው? ንብረት ላይ አደጋ ደርሷል ወይ? ሰዎች ላይስ አደጋ ደርሷል ወይ? ምንድነው አደጋው? በመንግስት ላይ የመንግስት ንብረት ከሆነ አደጋው እንዴት ነው? ማለቴ የመንግስት አደጋ ለምሳሌ መንገድ ፖል ከሆነ ይከፈላል። ወገን ላይ ሰው ላይ አደጋ ደርሷል። ይህንንም ነገር በደንብ ሊብራራልንና የመንግስት አካል ወይም ደግሞ ትራፊክ አካል ይህን ነገር አጣርቶ ለህዝብ ሊያሳውቀን ይገባል። ምክንያቱም እንደሰማነው ከሆነ የእሷ ወዳጆች ከወደ አሜሪካ ተቀምጠው የሚያደራጁት ሰዎች ፖልና ወይም ደግሞ የመንገድ መብራት ገጭተው አደጋ እንደደረሰባቸው በሶሻል ሚዲያ ሲያወሩ ነበር። ስለዚህ የልጅቷ ነፍስ ሳይሆን ያሳሰባቸው ሊያሾ አደጋ ደረሰ ተብሎ ስታወራ ወንጀለኛ ናት ተብሎ እየተጠየቁበት ስለሆነ እኔም እንግዲህ ሚዲያ ላይ የተወራውን ነገር ይሄ ሳይሆን ያየነው ነው። እንግዲህ ተለቋል ቪዲዮ። እንዴት ነው የመንግስት ንብረት ላይ ጉዳት ደርሷል፣ የሰው ህይወት ላይ ጉዳት ደርሷል። አደጋው እንዴት ነው? ይህንን ነገር ግልጽ ብታደርጉልኝ የህግ አካላቶች ወይም ደግሞ የህግ ክፍሎች ደስ ይለኛል። አመሰግናለሁ። ብዙ ምሕረት ያየ እንደኔ ያለ ሰው ጌታ በመንገዱ ብርሃን ያለበሰው ድቅድቁ ጨለማ በድንቅ የበራለት ኃጢአቱ ተከድኖ የተሰረየለት በደሉ የተረሳ አምላክ የራራለት እንዳለፈ ውሃ መከራውን የረሳ የተወገደለት ጭንቅና አበሳ ብዙ ምሕረት ያየ እንደኔ ያለ ሰው እንዴት ይቅራይ የበደለውን ሰው ይቅር ስለተባል ይቅርታ አድርጌያለሁ ስለተተወልኝ ይኸው እኔም ትቻለሁ።
ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይህ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። እሸቱ ሊታሰብ በባምቢ ጉዳይ ብላችሁ እንዳታስቡ፣ ባምቢ ከሰሰችው ብላችሁም እንዳታስቡ፣ የባምቢ ደጋፊዎች ከሰሱን ብላችሁ እንዳታስቡ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ኢንስቲትዩቱ ህጋዊ እውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። የኢንስቲትዩቱ ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። አዋጅ ቁጥሩ 5/10/2014 በተሰጠው ስልጣን መሰረት በዘርፉ የማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ተልዕኮ ኢንስቲትዩቱ ብቻ ነው። ይሁን እንጂ ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መስጠት እንደሚጀምር ዳይሬክተሩ ፍንጭ ሰጥተዋል። ተቋማዊ ፈቃድ ሳይኖራቸው የሀገሪቱን የኤአይ ፖሊሲና ስትራቴጂ ሳይረዱ የሚደረጉ የማሰልጠን ሙከራዎችን ከእውቅና ውጭ መሆናቸውን ገልጸዋል። ህብረተሰቡ ራሱን አደናጋሪ ግለሰቦችን እንዲጠብቅና ለአላስፈላጊ ወጪዎች እንዳይዳረግ ጥሪ የቀረበ ሲሆን ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑን ተመላክቷል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፍቃድ ማግኘት ግዴታ መሆኑን ተቋሙ በድጋሚ አስገንዝቧል። የወንጀል ተጠያቂነት አለበት ብለውታል። ይሄ ማለት ምን ማለት ነው? ይሄ ዜና የተዘገበው ትላንትና ማምሻው ነው። ዛሬ ጠዋት ኒውት ወንድማችን እሸቱ መለሰ የኤአይ ስልጠና ቀጠሮ ሰጥቶናል። በድጋሚ ይሄ ዜና እሱ ነው የሰጠው። እሸቱ መቼ መታሰር ፈልጎ አይደለም ወይ መረጃውን አልደረሰው ከሆነ ወዳጆች አድርሱለት። መቼ መሰላችሁ ስልጠናውን የሚሰጠው? ከግንቦት 10 ጀምሮ። ይሄንን ፕሮግራም ስቀርጽላችሁ በ7 ደቂቃ ልዩነት ነው ፖስቱ የተለጠፈው። ይሄ ዜና የወጣው ከ12 ሰዓት በፊት ነው። ማህበራዊ ሚዲያ ሞኔታይዝ እንደሚያደርጉ ወይ ደግሞ ይሄንን መረጃ ያልደረሰው ከሆነ አጋሩት፣ እንዳይታሰር ንገሩት። ለእሸቱ አጠገቡ የምትገኙ የቅርብ ጓደኞች ሆናችሁ ነው ይሄንን ምላችሁ